ቪዲዮ የተሰራ አይደለም። ያ ስለሆነ ብዙዎቻችሁ ጭንቀት ውስጥ ነው ያላችሁት። ግን አትጨናነቁ። መረጃዎችን ፊት ለፊት አልወጡም እንጂ ሉል አሁን ያለበት ሁኔታ በጣም አሪፍ እንደሆነ ነው የተሰማው። ያው ባንዴ ተሽሎት ወደ ስራው መመለስ ከባድ ነው። ትንሽ ራሱ መረጋጋት አለበት። ወደ ቤት ተመለሰ ማለት አይደለም። ወደ ቤት አልተመለሰም። ሕክምና በሄደበት እዛው ነው ያለው። ግን አሁን ያለበትን ሁኔታ አሪፍ ላይ ነው። ያኔ አሪፍ ለውጥ ያሳየ ነው። የሄዱ ልጆች ከሱ ጋር ብቻው አልሄደም። ውድ ቤተሰቦቼ ከሱ ጋር የሄዱ ልጆች አንዳንድ መረጃ የተናገረ ነው በቪዲዮም ባይወጡም። ስለዚህ ውድ ቤተሰቦቼ አትጨናንቁ ለማለት ያክል ነው። ነገራቶቹ በሙሉ ኢንሻአላህ ይፈታሉ፣ ይስተካከላሉ። ማይስተካከል ነገር የለም። ልዑል እንደታመመ አይቀርም። የሰው ልጅ እንደታመመ አይቀርም፣ ይድናል፣ ለውጥ ያመጣል። እነሱ ግን ልዑልን እንዳይድን ነው ያደረጉት ጥረታቸው እዛ ጋር ነበር። ዶክተሩም ደግሞ ብዙ ጊዜ ልዑልን የሚያውቀው ዶክተርም በልዑል ላይ ያልሆነ ነገር ለመስራት ሞክሮ ነበር። እሱን ግን ገንዘብ ተቀብሎ ነው። ገንዘብ ማያደርገው ነገር የለም አይደል? ገንዘብ ማያደርገው ነገር የለም። ያ ዶክተር ደግሞ እጅ ከፍንጅ ተይዘዋል። ነገራቶችን ያንዳንዱ መረጃ ያወጡ ነው። ትላንት ከሱ ጋር በልተው የጠጡ ሰዎች፣ ከሱ ጋር ብዙ ስራ የሰሩ ሰዎችን በተለይ ዶክተር ሰብየውን በአሁን ሰዓት ደግሞ እሱ አሳልፎ ሊሰጥ ነው እየሞከረው ነበረው። ግን እናንተ ለእውነት ስትቆሙ፣ ለእውነት ምሰሩ ከሆነ፣ እውነተኛ ሰዎች ከሆናችሁ፣ በሰው ላይ ግፍ ማሰሩ ከሆነ መቼም ቢሆን ፈጣሪ ጥሎ አይጥላችሁም። ይሄን ወቁ ውድ ቤተሰቦች። እኛ የሆነ ነገር በህይወታችን ሲመጣ ለምን እንደዚህ ነገር ተደረገ? እኔ ለሰው ጥሩ ነገር የሰራሁኝ አይደለም ወይ? ለምን በህይወት የመጥፎ ነገር ያጋጥመኛል ብላችሁ አትጸጸቱ። ለምን ብትሉኝ አንድ ነገር በህይወታችሁ ላይ መጥፎ ሆኖ ከመጣ ከኋላው እመኑኝ በጣም ጥሩ ነገር ይከተለዋል። በጣም አሪፍ አሪፍ ነገር ተከትሎት ነው የሚመጣው። ያ ነገር ለኛ መጥፎ መስሎ ይታየናል እንጂ ግን አይደለም፣ መጥፎ አይደለም ውድ ቤተሰቦቼ። በህይወታችን ብዙ ነገር ሊያስተምረን፣ ጠንካራ እንድንሆን፣ ማን ወዳጃችን እንደሆነ ማን ጠላታችን እንደሆነ እንድናቅበት ነው ያ ነገር መጥፎ ሆኖ የሚመጣው። ግን ከጀርባው በጣም ጥሩ ነገር ይዞልን ነው የሚመጣው። ግን እኛ ሰዎች ስንባል መታገስ የለብንም። ምን ጊዜ ቢሆን ፈጣሪ ለፍጡሩን መጥፎ ነገር አያደርግም። ሊፈትነን ደግሞ መጥፎ ነገር መጀመሪያ ሊያጋጥመን ይችላል። ያ ነገር ደግሞ በትዕግስት በሰብር ካለፍ ነው እኛንን ውጤታማ የምንሆነው፣ እኛንን አሸናፊ የምንሆነው፣ እኛንን ደስተኛ የምንሆነው። አሁን በልዑል ላይ የተፈጠረው በሙሉ ይሄ ነው። ልዑል እንደምታውቁት ብዙ ጊዜ ተፈትነዋል። ብዙ ጊዜ ልዑል ኬዝ በያዘበት ቁጥር ያ ኬዝ ያሸንፋል። አይኑ አያሸንፉትም። ግን ብዙ ጊዜ ወይ ጓደኞች ይጎዳሉ ወይ እሱ ይጎዳል። ልዑል ብዙ ጊዜ በሰዎችን እኮ ተክደዋል። የምናውቀው ነገር እኮ ነው። ሰራተኛው ካደችው፣ ካሜራማኑ ካደው፣ የሆነ ጊዜ ደግሞ እንደዚህ ዶክተር ሰብዮ ካደው። አሁንም እንደዛ የሚያውቀው ዶክተር ያው ዶክተር ስለሆነ በዙሪያው ያሉ በልዑል ዙሪያ ያሉ ወዳጆች በሙሉ በደንብ አጣልተዋል። በተለይ ታፈሰ ነው የሚባለው ሰውየው፣ እሱና የልዑል አክስት በደንብ በልዑል ዙሪያ ያሉ ሰዎችን በብር ይታለላሉ የተባሉ ሰዎች በሙሉ በእጃቸውን ያስገቡት ነበረው እና ልዑልና ዶክተሩ በጣም ቅርቤታ ስላላቸው ዶክተሩ ልዑልን ለማጥቃት ነው የገዙት ነበረው፣ ብር የሰጡት ነበረው። ግን ዶክተሩም ብሩን አታልሎት ትላንት ያሳለፉት አብሮ የኖሩት አብሮ የጠጡትን አላስታወሰም። ልዑል በህመሙ ላይ ህመም ሊጨምርበት ነው የፈለገው ነበረው። ባለበት ህመም ላይ ገና ሌላ ህመም ሊጨምሩበት አስቡት። እኔ ለምን ዶክተር ተብዮቹ በዚህ ልክ ራስ ወዳጅ የሚሆኑት? አንዱ ዶክተር እንደዛ ሳምሪ ጎርሳ የልዑል እንትን የአሞቴ ጎሳዎችን አክም ነበር እንደዛ ላለሁ ብሎ የው ትላንት ጉዱ ወጥተዋል። የገዛ እህቱ ቤቱ ሳግተው በሽተኛ አድርገዋት እንዳትንቀሳቀስ አድርጎ ምግብ ከልክሏት አስቀምጧታል። ለዛም 2 ሚስት ነው ያለው። ብዙ ልጆችን በሱ እጅ እንደተጎዱ ነው የተሰማው። አስቡት። ለምን ነው ግን ዶክተሮች በዚህ ልክ በሰው ላይ የሚጫወቱት? እኔ ሁሉ ዶክተር ያልኩኝ አይደለም፣ ይቅርታ።
አንዳንድ የራስ ወዳጅና ብር ወዳጅ የሆኑ ዶክተሮችን ለምንድን ነው በዚህ ልክ በሰው ህይወት ላይ የሚጫወቱ? ትላንት እንኳን በገዛ እህቱ ላይ እንደዛ አድርጎ እንደዛ ስታለቅስ የገዛ ወንድሜ እንኳን ከስራ ሲመጣ ገብቶ አያናግረኝም፣ አያየኝም። እሱ በሰጠኝ መድኃኒት ነው እንደዚህ በሽተኛ የሆንኩት። ሚስቱ ትበድለኛለች። እሱ እንኳን ምንም ይሁንንም ድምፁ ስሰሙ እንኳን ይናፍቀኛል፣ መጥቶ አያናግረኝም። በአንድ ክፍል ሆነ ምናምን ብላ ስታወራ በጣም ገርሞኝ ነበር። የዛሬው ደግሞ የባሰ ነው። ለነገሩ ያ ዶክተር በእህቱ ላይ የጨከነ ይሄ በሉ ላይ መጨከኑ ምንም የሚገርም ነገር አይደለም። ግን ለምንድነው እንደዚህ የሚያደርጉት? ምን ያድርጉ ነው እነዚህ ሰዎችን? በተለይ ሉል ምን ሊያድርግ ነው? ሉል ለህዝቡ የቆመ ልጅ ነው። ሉል ለህዝቡ ማች ልጅ ነው። ለህዝቡ ፈጣን ደራሽ ነው። ማንም አይሰራው ስራ ነው ሉል የሚሰራው። ህይወቱን መስዋዕትነት ከፍሎ ከዚህ በፊት የለፋላት የደከመላት ሰራተኛ ነው የሸጠችው። አሁን ደግሞ የእሷ አልበቃ ብሎ ካሜራማኑም እንደዛ ካሜራማኑና ሰራተኛው ተመካክረው ነው ሉልን በዛ ሰዓት እንደዛ ያደረጉት ነበረው። ዛሬ ግን ዶክተር ተቢዩም ከዚህ በፊት እንደዚህ አንድ ዶክተር ተቢዩም እንደዚህ በብር ከአቅሙ በላይ የሆነ ብር ተሰጥቶት ሉልን እንዲታመም አድርጎት ነበር። እንደምታውቁት ሉል ሐዋሳ ድረስ ነው ጥፍቶ የሄደው ነበር። ማንም አልፈልግም ብሎ ስልኩ ዘግቶ ሰው የሚያውቀው ሲሙ ዘግቶ ሌላ ሲም አውጥቶ ነው ወደዛ የሄደው ነበረው። ያ መድኃኒት ደግሞ እሱ የሚጎዳው መድኃኒት ነበር። ግን በዛ ሰዓት ቴዲ ስለነበረ ቴዲ ደረሰለት። ስለዚህ አሁንም ቢሆን ለምን በዚህ ልክን በሰው ህይወት ላይ እንደሚጫወቱ አላውቅም። ምን አድርግ እንደሚሉት እኔ አላውቅም። እዚህ ውድ ቤተሰቦቼ እኔ አንዳንዴ የምሰማቸው ነገራቶችን ሰው እንዳላምን ያደርገኛል። በቃ ብቻዬ እንድኖር ያደርገኛል። በእርግጥ በአሁኑ ሰዓት ከሰው ጋር መኖር በጣም ከባድ ነው። ሰው የገዛ ቤተሰባቸው እንዳታምኑ የሆነበት ዘመን ላይ ነው የመጣ ነው። በጣም ከባድ ጊዜ ነው የሆነው። ግን አለ ሰው መኖር አይቻልም። አለመሰው መኖር አይቻልም። እኔ ብታመም እኮ በብሬ ነው ሰዎችን ሐኪም ቤት የሚወስዱኝ እንጂ ሐኪሞቹ በቤት መጥቶ መቼም አያክሙኝ ወይ ብሬን አያክመኝም። ሰው ግዴታ ወስዶኝ ነው። ከሰው መራቅ ከባድ ነው። ብቻ መኖር ከባድ ነው። ከሰው ጋር ስትኖሩ ከባድ ነው። እሺ ማንን አምናችሁ ነው የምትኖሩት? ከፈጣሪ በስተቀር ማንም ማመን በአሁኑ ሰዓት በጣም ከባድ የሆነበት ጊዜ ነው የመጣው። እኔ በሉል ላይ እንደዚህ አይነት ነገር ይጫወታሉ ብዬ ስለዚህ ውድ ቤተሰቦቼ አሁን በሉል ዙሪያ መጥፎ ነገር ለመስራት የሚሞክሩ ሰዎች፣ ሉልን ለማጥቃት የሚሞክሩ ሰዎች እያንዳንዳቸው ተይዘው ወደ እስር ቤት እየተወረወሩ ነው። የእጃቸውም ደግሞ ያገኙ ነው። ያው ህግን በሚቀጣቸው ቦታ ይቀጣቸዋል። ግን እንደዚህ በዚህ ልክነ ራስ ወዳጅ መሆን በጣም ከባድ ነው። በጣም ከመላችሁ በላይ ከባድ ነው። ሲጀመር ለሉል የሚገባው ልጅ እኮ አልነበረም። ውድ ቤተሰቦች እኔ ሉል ስላችሁ ሌሎቹ ጥላቻ ስላለብኝ አይደለም። ሌሎቹም በጣም ጀግና ናቸው። ለህዝባቸው የቆሙ ናቸው። ከሉል ጎን ቁሞ ነው ስራቸውን የሚሰሩት። በጣም ጀግና የሆኑ ሰዎች አሉ እንዳለ በሉል ክሩም ላይ ያሉ ሰዎች በሙሉ በጣም ጀግና ናቸው ከምላችሁ በላይ። ሁላቸውም አንድ አይነት ባህሪ ነው ያላቸው። ያው በፊት ብዙዎቻቸው ነበሩ ብርን ተቀብለው ሉልን ለመሸጥ፣ ብሩን ተቀብለው የሉልን ስራ ለማበላሸት የሞከሩ አንዳንድ ሰራተኞች ነበሩ። እነሱ ተለቅመው ወጥተዋል። በቃ ብር ሰጡን ምን እናድርግ ነው የነሱ አላማቸው። ብር ሰጡን ምን እናድርግ፣ ብር ከሰጡን በኋላ አንተ የራስ ጉዳይ ነው። ገብቷቸዋል። ብር ከሰጡን በኋላ አንተ የራስ ጉዳይ ነው። ግን ይሄ ጥሩ አይደለም። ሰው እኔ እኮ በጣም ነው የሚገርመኝ። እንኳን ብዙ ጊዜ አብራችሁ አሳልፋችሁ አብራችሁ በልታችሁ ሳይሆን እኔ አንድ ቀን አብሬው የበላሁ ሰው በመጥፎ ቃላት ለመናገር እንኳን ይከብደኛል። ሰው ግን አብራችሁ በልታችሁ አብራችሁ ጠጣችሁ አብራችሁ የኖራችሁ አብራችሁ የሰራችሁ እንዲህ ይታወቅብኛል ብሎ ሰው ምንም አይነት ስጋት አይዘውም። እንዲህ ይከብዳል እኮ። እሺ ወይ አድርገውት ላሻይሉ እዛው ቁጭ ብሎ ስራቸው የሰሩ አስመስሎ መኖር። እኔ በጭንቀት ተፈነዳ ነበር። እንደው ህሊናቸው ምን አይነት ህሊና እንደሆነ ብቻ አላቅም። በጣም ነው የሚገርመኝ። አንዳንድ ሰው ህሊና እንዴት ድፍረት እንደሚኖረው አላቅም። ግን ይሄ ድፍረቱ ምናምን አይደለም። የሆነ በቃ ምንም የሚመጣ ነገር የለም። ሞት እንዳለባቸው ይረሳሉ። ነገ ፈጣሪ ዘንድ ቆሞ የሚጠየቁት ነገር ይረሱና የዛሬ ደስታቸው ብቻ የሚያዩ ህዝቦች አሉ።
ያ ነገር ለዱንያ ብቻ የምንለፋ ከሆነ እኮ ውድ ቤተሰቦች ልባችን እኮ ድርቅ ብሎ ምንም ፈጣሪ እንደሌለ የምንረሳበት ጊዜ ይኖራል። ያ ምንድነው? የዱንያ ፍቅር ስላለ ነጊ ጠፊ እንደሆነ አናቅም። የእንግድነት ሀገራችን እንደሆነ አናቀውም። ሰው ለማስከፋት እንሞክራለን። ስለዚህ በተቻለን አቅም ሰው አናስከፋ። በተለይ ጥሩ የሚሰሩ ሰዎች ከጎናቸው መሆን አለብን እንጂ እነሱ ለመጣል መጠንከር ወይ ማበረታት የለብንም። ያ ሰው በጥሩ ነገር ማበረታታት ነው እንጂ እሱ ለመጣል ደግሞ መሮጥ መቸኮል የለብንም። እና ስለ ሉል ጉዳይ ብዙ ነገር ቢወራም አያልቅም። የሉል ነገር ተወርቶ አያልቅም። ለማንኛውም በሰላም መጥቶልን ቪዲዮ ሰርቶ ደህና ነኝ ብሎን የሚያወራን ጊዜ ነው እኔም የናፈቀኝ። ስለዚህ አሁን ባለበት በጣም ጥሩ ሁኔታ ላይ ስለሆነ ሁላችሁም ያው በተስፋ በደስታ በዱዓ በጸሎት ጠብቁ ተላችኋለሁ። ውድ ቤተሰቦቼ እንዳትጨናነቁ፣ ብዙ የምትጨናነቁ ልጆች ስላላችሁ ነው ይሄ መረጃ መሰጣችሁ። ስለዚህ በዱዓና በጸሎት አስቡት እንጂ አትጨናነቁ። ያለበት ሁኔታ አሁን አሪፍ ላይ ስለሆነ እላችኋለሁ። ውድ ቤተሰቦቼ እወዳችኋለሁ። ሰላማችሁን ይብዛልኝ። የምታበረታቱን በሙሉ ከልብ ነው ማመሰግነው። አሁንም አበረታቱ። የምትችሉ ሼር አድርጉልኝ፣ ማትችሉ ላይክ ያደረጋችሁ ቪዲዮን እስከ መጨረሻ እዩት። ሰላም ሁኑልኝ። አላህ ይጠብቃችሁ። መልካም ቀን። ባይ ባይ። ውድ ቤተሰቦቼ እወዳችኋለሁ ሁላችሁ።